አሜን ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁን ሴፋ ሥላሴ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስን በማመን በሰንበተ ክርስቲያን እሁድ የሚጸለይ ሴፈ ሥላሴ ይሄ ነው። ጌታዬ አምላኬ እግዚአብሔርን አመሰግናለሁ። አቤቱ በተወደደ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ትሰማኝ ዘንድ ማልዳለሁ። አቤቱ የሰይጣንን ሰራዊት ከእኔ አርቅ፣ በወጥመዱም እንዳያስገባኝ ጠብቀኝ። ክፉውንም ሁሉ ከእኔ አስወግድ። በአንተ ታምኛለሁ፣ በፈቃድህ እንድሄድ አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታም እንቅፋት በማይኖሩባቸው ኃይሎች ተመልከተኝ። በክንፈ ረድኤትህ ተሰውረኝ ዘንድ እለምንሃለሁ። ይህችም ዕለት የበጎ ነገር መጀመሪያ የክብር መድረሻ አድርግልኝ። አቤቱ ለኃጢአት ማስተስሪያ እንዲሆን ቅዱስ ሥጋህና ክቡር ደምህን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊትም በምቀመጥበትና በምነሳበትም በምወጣበትና በምገባበትም ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። በመልካምና በጎንም ሰጠኝ። አቤቱ ይቅርም በለኝ። አንተ የሚያምኑብህና ለአንተ የሚገዙ ደጋጎች የተባረኩ ልጆችን ስጠኝ። አቤቱ በዚህችን በተባረከችው ዕለት ከቸርነትህ ስጦታ መልካምንም ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህ። ኃጢአቴን በደሌንም ደምስስልኝ እንጂ አታስብብኝ። ዳግመኛ በእኔ ላይ ጥቂትም በጎ ነገር ታያለህ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን አሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። አቤቱ ይቅርታህንም ብዛት ይቅር በለኝ። ወልደው በመልካም አሳድገው እዚህች ላደረሱኝ አባቴና እናቴ አቤቱ መልካሙን ዋጋ ክፈላቸው፣ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎችህ ጋር አንድ አድርገኝ። ሁል ጊዜ ስነ ምግባሬን ወይንም ጠባይን አሳምር፣ በደሌንም ይቅር በል። ለሰው ልጆች ፍጥረታትን ሁሉ ስለ እሷም መድኃኒት የሰጠህባት ቅድስት በምትሆን ስለዚህችም የትንሣኤው ዕለት ብለህ ጠብቀኝ። አቤቱ ፈቃድህን እንዳደርግና በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና። አቤቱ የአባቴንና የእናቴ በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታም ከገሃነመ እሳት አድነኝ። ኃይል፣ መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለደግነትና ለሕይወት፣ ለደስታ፣ ለሰላም፣ ለጽድቅ፣ ለክብር፣ ለሽልማት፣ ለባለሟልነት፣ ለሰው ልጆች ፍቅር የተዘጋጀች አድርግ። አቤቱ ስለ ኃጢአቴም ብዛት የተዘጋ እንኳን ቢሆን የቸርነትን ደጅ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓት በር ዝጋልኝ። የለመነ ይወስዳል፣ የፈለገ ያገኛል። በር አንኳኩ ይከፈትላቸዋል። አቤቱ ይቅርታህን እሻለሁ፣ ወደ ጌትነት አዳራሽ ታገባኝ ዘንድ የቸርነትን በር አንኳኳለሁ። አቤቱ ክፈትልኝ። ቸርነትን ባስቆጣህ እንኳን በዓይነ ምሕረት ተመልከተኝ። በምሕረት የተመላች ቀኝህም ትርዳኝ። አቤቱ የመዓት ጽዋ በላይ አታፍስስ። ለጥፋት የተዘጋጀች የኃጥአን በትር በእኔ ላይ አታንሳ። በጽድቅህም ገስጸኝ፣ በቸርነትም ጎብኘኝ እንጂ ለዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ትዕግስትህን
ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እሻለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የሚሆን አብ ወልድ መንፈስ ቅዱስ እነሆ ቅድመ ዓለም አነባበር አይመረመር የጥበብ መሰረቷ የምሕረት አባቷ አገረ ሕይወት ከተማ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጻድቃን አቀነባባሪ የኢየሩሳሌም ሙሽራ ገነት ያበጃጃሃት መንግስተ ሰማያትም ያዘጋጃሃት ሆይ ነግ ጸባሁት የምትባል አንተነ ሚስጥር ከሰውና ከመላእክትም ከማንኛውም ፍጥረታትም ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙህ ነህ። ሰማይ በማይዳሰስና በማይታይ ረቂቅ ንፋስ በፊት ፈጠረሃት። ምድርን በስፋት በባህርህ ላይ በትእዛዝ ፈጠረ አጸናሃት። ጸጋ የምትሰጥ ስዑለ ሰይፈ ስላሴ ብርሃናዊ ድንኳን በላይ የኮከብ ነጸብራቅ የሚንቦገበግበት በረጅም የእሳት ድንኳን ተራራ ጫፍ የተተከለ ነው። መንበር በውስጧም የሚያንጸባርቅ አስቸ የነጎድጓድን አሳዎችና የነጎድጓድም አሰናዋሪዎች የሚመላለሱባት እንዲሁም የቸርነት ሜሮ ከእርሱ የሚፈስበት በነጭ ዕንቁ የታሰረና የታነጸህ ነው። ሰረገሎች ኪሩቤል ባለማል ባለ ስድስት ክንፍ አራት ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉት ናቸው። ከግርማህ የተነሳ ፍርሃት ለደሃቸው ለጎናቸው ረድኤት ለንባባቸው ምስጋናህም ምግባቸው ውዳሴህም መጠጣቸው ጌትነትን ማድነቅ ሲሳናቸው ነው። ለኪዳንክ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይንም ድጋፍ የለውም። የመለኮትን ሰረገላ መልካም መስላል ያመንጥቃቸዋልና። ነፍስና ስጋ የምትገዛ ልዩ ሶስት የምትሆን ጌታዬ ንጉሴ አምላኬ ፈጣሪ ሆይ ለአዳራሽ መብራት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ ይቅርም በለኝ። መዛል ወይንም መድከም በማይኖርባት ለዘላለም ጸንታ የምትኖር እጅህን ባሪያና በአምሳል በፈጠረ ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ገዥ የነገስታቶችም ንጉስ አምላክ ሆይ ትዕግስትህ ልማድ ነው። የፍቅርህም ቸርነት ጥል ከቤትህ ይዘንባል። የጽድቅህ የእውነትህም ማዕበል በፊትህ ያልፋል። አቤቱ መተላለፌን ለማጽዳት ርኩሰቴንም ለመቀደስ አቤቱ ከኃጢአቴ ደዌ ለማዳን ከበደልም ሕመሜ ለመፈወስ አቤቱ የወደቅኩትንም ለማንሳት የሰመጥኩትንም ለማውጣት አቤቱ የጠፋሁትንም ለመፈለግ የተጣልኩትም ለማንሳት አቤቱ ከኃጢአቴ ማሰሪያ ለመፍታት ከሰይጣን ወጥመድም ለመንጠቅ አቤቱ ጌታ አምላኬ ንጹሐን ከሆኑ ጭፍሮች እና ቅዱሳን ከሆኑ መላእክቶች ላክልኝ።